ዛሬ በወርቅ መሸጫ መደብር ሄጄ የምትመለከቱትን ወርቅ ስንት አሉኝ የሚለው መረጃ ይዤላችሁ መጥቻለሁ። ገዛው ወይስ ሳልገዛ ተመለስኩ የሚለውንም በቪዲዮ መጨረሻ ላይ ሙሉን መረጃ ያገኛሉ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ ወርቅና ወርቅ ነክ መረጃዎች እንዲሁም የተለያዩ የቢዝነስ ሀሳቦችን የምናቀርብበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ እየገባችሁ ሰብስክራይብ በማድረግ መረጃዎችን እንድትወስዱ በማክበር እንጠይቃለን። የምትመለከቷቸው ወርቆች እዚህ ላይ ማለት ነው ሁሉም 21 ካራት የውጪ ወርቆች ናቸው። ግራሞቹ እንደምትመለከቷቸው የተለያዩ ናቸው። ይዘታቸው እንደምትመለከቱት እዚህ ጋር የምትመለከቱት በቀጭኑ አለ። እዚህ ጋር የምትመለከቱትም ደግሞ ትንሽ ዲዛይኑ ሰፋ ሰፋ ባለመልክ በአንገት ሐብልና በጆሮ ጌጥ አለ። እነዚህ የውጪ ወርቆች ናቸው። 21 ካራቶች ናቸው። ታዲያ በምንድን ነው የሚለያዩት ካላችሁኝ ግራምና ግራም ብቻ ነው የሚያለያያቸው። የትኛውን ወርቅ መረጣችሁት? ኮመንት አስተያየታችሁን እንግዲህ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እኔ የመረጥኩትን እንግዲህ አሳያችኋለሁ። ይሄ የምትመለከቱትን መርጫለሁ። በስንት እንዳሉኝና ምን እንዳሉኝ እነግራችኋለሁ። እንግዲህ ይሄ 21 ካራት ወርቅ እንደምታውቁት ከሆነ በጣም እጅግ ተወዳጅ ነው። በተለይ ደግሞ ከ80 በላይ የሆነ የወርቅ ንጽህና ስላለው በጣም ተወዳጅ ነው። ምንድነው በፒዩሪፋይ የመጀመሪያው ንጽህናው ማለት ነው። እንግዲህ የወርቅ ንጽህናው እንደምታውቁት ከሆነ በካራት ነው የሚለካው። 24 ካራት ወርቅ ነው 99%፣ 21 ካራቱ ደግሞ ከ86 በላይ ነው ማለት ነው። ስለዚህ ልስላሴ አለው። ከለሩም ደግሞ ቢጫ ቀለም አለው። ንጹህና ደማቅ ነው። በዛ ላይ ደግሞ ወርቅ እንደምታውቁት ከሆነ በአየር ወይም ደግሞ በውሃ በአብዛኞቹ ኬሚካሎች የሚዝግ አይደለም፣ አይበላሽም። ለረጅም ጊዜም ያለ መቀየር የሚያበራ ነው። በተለይ ደግሞ ይሄ 21 ካራቱ እንደምትመለከቱት ውበቱም እጅግ ልዩ ነው ማለት ነው። ሌላው እንግዲህ ስለ 21 ካራት ምን ማወቅ አለብን የምትሉ ከሆነ ቪዲዮውን እስከ መጨረሻው ተከታተሉን፣ የምነግራችሁ ይሆናል። የነዚህን የወርቅ በግራም ስንት እንደሆኑ ዋጋቸውን እነግራችኋለሁ። አንዱን እኔ የመረጥኩትንም ወርቅ ስንት ግራም እንዳሉኝና ዋጋው አጠቃላይ ምን ይመስላል የሚለውን እንመለከታለን ማለት ነው። እንግዲህ 21 ካራት ወርቅ ስንል እንግዲህ በጣም የተለመደ ወርቅ ነው ብያችኋለሁ። ተወዳጅ የሆነ የወርቅ አይነት ነው በመካከለኛው ምስራቅ እንዲሁም ደግሞ በኤዥያ ባሉ ባህላዊ ጌጣጌጦች ዘንድ ተወዳጅ ነው። በእኛም ሀገር በኢትዮጵያ በተለይ በፒያሳ በቦሌ አካባቢ በዋናነት እንግዲህ ብዙ ሰዎች የሚጠይቁት 21 ካራትን ነው። አንደኛ ጥሩ የወርቅ ውበት ካላቸው ካራት መካከል የሚጠቀሰው 21 ካራቱ ነው። 24 ካራቱ በጣም ለንጹህ ወርቅነት ብዙ ስላለው ለዋጋውም በጣም ይወደዳል። 21 ካራቱ ግን ኦልሞስት በንጽጽር ጥሩ ነው የሚባል ወርቅ ነው ማለት ነው። ምክንያቱም ትንሽ ፐርሰንቱ ነው። አሁን 87.5 ቢሆኑ ንጹህ ወርቁ ቀሪው ደግሞ 12.5ቱ አካባቢ ነው የተለያዩ ብረታ ብረቶች ያሉት እንደ መዳብ፣ እንደ ብር፣ እንደ ዚንክ መሰል የሆኑ ብረታ ብረቶች ያሉት ማለት ነው። ስለዚህ ጠንካራ ስለሆነ ተመራጭ ነው። ግን እንዳትሸወዱ፣ ይሄ 21 ካራት ወርቅ ምን አይነት ምልክት አለው ወይም ደግሞ ሃልማርክ አለው? ብዙ ሰዎች 21 ካራትን መስሏቸው ሌላ ወርቅ ይዘው የሚመጡበት አጋጣሚ አለ። ስለዚህ ማወቅ ያለባችሁ ነገር 875 የሚል ማህተብ መመልከታችሁን እርግጠኛ ሆኑ ማለት ነው። 87.5 እንደማለት ነው። ንጹህ ወርቅ ናቸው ተብሎ ይገለጻል። በተለይ 875 የሚለው ሃልማርክ ወይም ደግሞ ማህተብ የሚገኘው በውጪዎቹ ወርቆች ላይ ነው ማለት ነው። እንግዲህ እኔ ከነዚህ ካዩዋቸው ከዲስፕሌይ ወርቆች መካከል ይሄኛውም ተመችቶኝ ነበረ። እንደምትመለከቱት የአንገት ሐብሉና የጆሮ ወርቁ ነው። ሞርገን ይሄኛው እዚህ ጋር የምትመለከቱት ወፍራም የሆነ የጆሮ ጉትቻ ያለውና የአንገት ሐብል ያለው የበለጠ ወድጄዋለሁ።
ዋጋው ስንት ቢሆን ጥሩ ነው? እንደምትመለከቱት 21 ካራት ነው ብያችኋለሁ። 87.5 የወርቅ ንጽህና አለው። እዚህ ጋር የምትመለከቱት እነዚህ ወደ 4 ወደ 5 የሚጠጉ ወርቆች ግራማቸው ይለያያል። እንደምትመለከቱት 21 ካራቶች ናቸው ሁሉም። ነገር ግን አንደኛ ዲዛይናቸው ይለያያል፣ ሁለተኛ ነገር ደግሞ ግራማቸው ይለያያል። አሁን እዚህ ጋር የምትመለከቱት ግራሙ 11 ግራም ነው። 11 ግራም ነው። የአንድ ግራም መሸጫ በዛሬ ገበያ ማለት ነው 24 ሺህ ብር ነው። 24 ሺህ ብር እንግዲህ በ11 ስታበዙት ስንት ይመጣል? እናንተ ካልኩሌት እያደረጋችሁ ጠብቁኝ። እኔ መጨረሻ ላይ ሂሳቡን ነግራችኋለሁ። ነገር ግን እንደምትመለከቱት የሚያምር የጆሮ እንዲሁም ደግሞ የአንገት ያላቸው እነዚህ የወርቅ ሀብሎች ማለት ነው በ21 ካራት 11 ግራም አለ። እዚህ ጋር የምትመለከቱት እንዲሁ ወደ 13 ግራም ነው። እዚህ ጋር የምትመለከቱት እንዲሁ በ10 ግራም ነው። ግራሞቹ ብቻ ነው የሚለያዩት ማለት ነው። ሌላው ግን የወርቅ ንጽህናቸው ውበታቸው ይለያያል። በዛ ላይ በጣም አሪፍ የሆኑ ካራቶች ናቸው ማለት ነው። እንግዲህ ካልኩሌት ካደረጋችሁ እንግዲህ ይሄ ባለ 11 ግራሙ ወርቅ 231 ሺህ ብር ነው። እንግዲህ ለዚህ ነው ወርቅ ኢንቨስትመንት ነው የምንላችሁ ያለ ምክንያት አይደለም። በተለይ ደግሞ ከሀገር ውስጥ ከሎካል ወርቆች አንጻር የውጭው እጅግ በጣም ይወደዳል። ይሄ እዚህ ጋር የምትመለከቱት ደግሞ 15 ካራቱ ነው። 15 ካራቱን እንግዲህ በግራሙ በ24 ሺህ አባዝቶ ማግኘት ይቻላል ማለት ነው። እዚህ ጋር የምትመለከቱት የብሮች ናቸው። የተለያዩ የእጅ ላይ የሚደረጉ የብራስሌት አይነት ለተለያዩ ስጦታዎች የሚያገለግሉ የስጦታ እንትኖች ናቸው ማለት ነው። ጌጣጌጦች ናቸው። በዋናነት ግን ይሄ የምትመለከቱትን 11 ግራም ወርቅ 231 ሺህ ብር ወጥቶበታል ማለት ነው። እንግዲህ በጣም ያምራል። ይሄ የእጅም አድርጋችሁ ማሰራት ትችላላችሁ ማለት ነው። ስለዚህ አንድ ላይ ነው እንደምትመለከቱት በዲስፕሌው ላይ የሚሸጠው አንድ ላይ ነው። እንግዲህ እንዴት አያችኋቸው? ቀረብ አድርጌ ለማሳየት እየሞከርኩ ነው። እንዴት አያችኋቸው? ውበታቸውን፣ ሀሳብ አስተያየታችሁን ስጡኝ እስቲ። የውጭ ናቸው። ነገር ግን የውጭ ዲዛይኖች እንደሚታወቀው ከሆኑ በጣም ኮምፕሌክስ የሆነ ዲዛይን የለባቸውም። እንደምታውቁት ከሆነ ቀለል ያለና ዘመናዊ የሆነ ዲዛይን ነው ያላቸው እና ወደዳችሁት ወይስ ምን አስተያየት አላችሁ የሚለውን ኮመንት መስጫው ላይ አሳውቁኝ። በተጨማሪም እንደዚሁ በሌላም ጊዜ የተለያዩ ሱቆች እየሄድኩ የወርቆችን ዋጋ እንዲሁም ደግሞ በተለያየ አይነት ሁኔታ የማስቃኛችሁ ይሆናል። ወደ በኋላም አካባቢ እንዲሁ በተለይ ደግሞ በውጭ ያሉትን በዱባይ፣ በባህሬን፣ በሳውዲ እንዲሁም በዩኤኤስ ዛሬ አማካይ የሆነ ገበያው ኦፊሻል በሆነ መልኩ በስንት እየተባለ ነው የሚለውን መረጃ ይዤላችሁ እመጣለሁ። እስከዛው ድረስ በያላችሁበት ሰላም ቆዩልኝ።